ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማ ክፍል 91 ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ሉሲ እና ሳሚ ዛሬ ከክፍለ ሀገር ተመልሰው መጥተዋል። ሳሚ አያቷ ጋር በነበረች ጊዜ ሉሲ ሁሉንም ነገር እሺ ይላት ነበር። አያቷም የሚጠይቁትን ሁሉ በደንብ እና በስርዓት ይመልስ ነበር። መቀየሩ በጣም ያሳሰባት ይመስል ነበር። ሉሲ እንዴ ሳሚ እኔ የምለውን እኮ አይሰማም ነበር፣ ነገሮችን እየቀያየረ ነበረ፣ እኔን በቃ የሚያናድደኝ አሁን እንዴት ነው እያለች ግራ ገብቷታል። እሱም የሉሲ እናት የሚጠይቁትን በሙሉ ሁሉንም እሺ ማለቱን ቀጥሏል። እስከ መቼ ይሆን የምቀመጠውም እያለ ቸኩሏል። ዛሬ ሉላ ዶክተሩ ጋር በመሄድ ምግብ ሰርታ ነበር እና እየጠበቀችው፣ እሱ ግን ምንም ሊያምናት አልቻለም። ባለፈው የተፈጠረው ነገር ምንድን ነው? ሉላ ምን እያደረግሽ ነው ያለሽው? አንተ ልጅ ፍቅር ብለህ እንዳትጃጃል፣ ነቃበል ራስህን እንዴ ምናምን ይላል። ያወራልም ብቻውን። እኔ እንደዚህ ብዬ የማይሆን ነገር ውስጥ መግባት አልፈልግም። እንዴት ሉላ በአንድ ጊዜ ልትቀየር ቻለች? ነገሮችንማ ቆም ብዬ ማሰብ አለብኝ ይላል። ሳሚ ያመጣውን ሀሳብ ሱራፌል እስካሁን ይህ ሀሳብ አሪፍ ነው እያለ ክርክሩን ቀጥሏል። ቤዛ ደግሞ ይህን ሀሳቡ አሪፍ ነበር፣ ግን እኮ ወንጀል ውስጥ ከገባን ብዙ ነገር ይደርስብናል። ስለዚህ ተው ባካችሁ ተረጋግተን ብናስብ ይሻላል እያለች ታወራቸዋለች። ዶክተሩም ቤት ከሄደ በኋላ ቤዛ ሉላ ያቀረበችለትን አልበላም አልጠጣም ይላታል። እሷም ግራ ትጋባለች። ለምንድን ነውም ትለዋለች። በቃ እኔ አሁን ብቻዬን ሆኜ ማሰብ እፈልጋለሁ። ልቤ የሆነ ነገር እየነገረኝ ነው፣ ጥርጣሬ እያለም ይነግራታል። እሷ ለምን እንደዚህ ታስባለህ ትለዋለች። ሳሚና ኩቻ ካፌ ቁጭ ብለው ያወራሉ። ኩቻ ምንም የምትለውን ሊሰማት አልቻለም። ሳሚ በቃ እኔ ምልህን አትሰማም፣ በጣም እየተናደድኩብህ ነው ትለዋለች። ለመሆኑ እኔ የማወራህን ሁሉ ግራ ነው እኮ የምትመልሰው። አሁን ግን አያቴ ጋር በነበርክ ጊዜ እንዴት እንደዛ ሆንክም ትለዋለች። አያትሽ በጣም የተከበሩ ሴት ናቸው፣ በጣም በቃ ግርማ ሞገሳቸው ሁሉ ይላታል። እሳቸው የጠየቁኝን እንዴት እምቢ ማለት እችላለሁ? እና ደግሞ ያሉኝን ሁሉ አዎ እሺ ነው፣ ስለማከብራቸውና የተከበሩ ስለሆኑም ይላታል። አሁንም ምልህን ትሰማኛለህ ትለዋለች። አያቴ ገጠር እንድንኖር እኮ ነግራናለችም ትለዋለች። ያን ሁሉ ስትል እሺ ብሎ ነበር ሳሚ። እና ደግሞ አሁን 4 ወር ከቆየን ሰርግ አለ ትለዋለች። ወጪም አትፍራ አታስብ፣ ሁሉንም የምታደርገው እኮ አያቴ ናት ትለዋለች። ገጠር መኖራችን ደግሞ ከከተማው ጩኸት የገጠር ኑሮ ብዙ ሰው ይመርጣል። ያን ያክል ደግሞ በጣም ገጠር የሚባል ቦታ አይደለም። ስለዚህ በቃ እዛ ነው የምንኖረው እያለችም ታወራለች። ምንም መግባባት ስላልቻሉ በጣም ተቆጥታ ሉሲ ትታው ትሄዳለች ሳሚን። በቃ ያንቺ ነገር በቃ እንደዚህ ነው ይላል ብቻውን ቁጭ ብሎ። ቤዛና ሳሚ ያወራሉ። እኔ ምልህ ሳሚ እኔ ምልህ ሱራፌል ምንድን ነው ማድረግ ያለብን? እኔ በእናንተ ሀሳብ ተስማምቻለሁ። ሉላ ነገሮችን ብታቋርጥ አሪፍ ነው ትለዋለች። እሱም አዎ ብታቋርጥ አሪፍ ነው፣ ለእኛ ብላ የማትወጣው ነገር ውስጥ መግባት የለባትም ይላታል። ቤዛ ሉላ ጋር በመደወል ታገኛታለች። የሆነ ቦታ ይቀጣጠሩና ሂዳ ያወራሉ። ስለ ጉዳዩ ሁሉ ታስረዳታለች። አዲስ ሀሳብ መጥቶልናል፣
የሚያስፈልገንን ከወይዘሮ ዘርፌ ቤት አሁን ስለሌለች አንጪ እና በቃ ይህን ስራሽን ማቆም አለብሽም ትላታለች። በጣም ትናደዳለች። ምን ማለት ነው? እኔ ብዙ ርቀት ከሄድኩ በኋላ እንዴት ነገሮችን አበላሽ ትይኛለሽም? ትላታለች። በቃ እኔ ነገር እንዲሆን አልፈልግም። የማትወጪውን አትጀምሪ። ስለዚህ ይቅርብን፣ ሁሉንም ተይና እኔ አንቺን እህትነትን እንጂ የምፈልገው ሌላ ምንም አልፈልግም ትላታለች። ምንም ልትሰማት ስላልቻለች ሉላ ቤዛ በቃ ይሄንን ስራ እንዳትሰራ እንድታቆም ስለምትፈልግ እኔ አንቺን አላምንሽም ትላታለች። ይህኔ ነበር ቤዛ በጣም አበደች፣ ጮኸች። በቃ እናንተ የምትፈልጉት ወረቀቱን አውጥቼ እንዳመጣላችሁ ነው፣ አመጣላችኋለሁ። በቃ የራሳችሁ ጉዳይ፣ ከዚህ በኋላ እንዳትናገሪኝ በማለት ተቆጥታ ትታት ትሄዳለች። ቤዛ በጣም ትደነግጣለች። እህቴን ግን ምንድን ነው ያልኳት? ለምንድን ነው ያስቀየምኳት? ትላለች። ወደ ቤትም በመሄድ የተፈጠረውን ሁሉ ነገር ለሱራፌል ትነግረዋለች። እኛ እኮ ለእሷ አስበንላት ነው ይህንን ያደረግነው፣ ምንም ችግር የለውም፣ ነገሮችን ቀስ ብለን እንረዳዳለን፣ እሷንም እንነግራታለንም ይላታል። ሱራፌል ሉላን ከቀጠራት በኋላ ሁሉንም ነገር የተፈጠረውን ቤዛ ምን እንዳለች እና ሁሉንም ነገር ትነግረዋለች። እንደተቀየመችም ታወራለች። አይ ይሄ የሆነበት ምክንያት እህትሽ ስለምጠላሽ ሳይሆን ለአንቺ በማሰብ ነው። አንቺ ደግሞ እዚህ ጉዳይ ውስጥ የገባሽው ራስሽ ያበላሸሽው ቢሆንም ለእኛ ብለሽ ነው። ስለዚህ እኛ ደግሞ ያልሆነ ህይወት እንድትገቢ አንፈልግም። እሱን ስላሰብን ነው እንጂ አንቺን ሳናምንሽ ቀርተን አይደለም እያለ ያወራታል። ድንገት ከርቀት ዶክተሩን ታየዋለች። ወይኔ ጉዴ፣ ይሄን ልብስ ለብሼ አይቶኛል። ስለዚህ አሁን ቶሎ ጃኬትን ልልበስና እዚህ ቆመን እናውራ፣ ምክንያቱም ቤዛ እመስለዋለሁ ትለዋለች። ካልሆነ ወይኔ ጉዴ ትላለች። ዶክተሩም በዛ ሲያልፍ ስላየ በመስተዋት ውስጥ ያያቸዋል። የዛሬው ክፍል እዚህ ጋር ነበር ያለቀው። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ ይሁኑ። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ